ወይ ኢራን ከኔታንያሁ አስቸኳይ የአሜሪካ ጉዞ ጀርባ። ኢራንና አሜሪካም ከ3 ቀናት ረፍት በኋላ ወደ ጦርነት ተመልሷል። ኔታንያሁ ወደ ዋሽንግተን ከመሄዳቸው ጦርነቱ ተጀምሯል። ብዙዎች ኔታንያሁ ወደ ነጩ ቤተ መንግስት መሄዳቸውን ተከትሎ በኢራን ላይ ጠበቅ ያለም ወታደራዊ ምት ሳይኖር አይቀርም የሚል ግምታቸውን አስቀምጠው ነበር። እንደተፈራውም ኢራንና አሜሪካ ወደ ጦርነት መጥተዋል። ትራምፕና ኔታንያሁ በነጩ ቤተ መንግስት በጥብቅ የሚወያዩት በኢራን ጉዳይ ላይ መሆኑ የአደባባይ ሀቅ ነው። እስራኤል ስለ ኢራን ያገኘቻቸውን ጥብቅ የደህንነት መረጃዎች ለአሜሪካ መንግስት ለማጋራት እንደሆነም እየተገለጸ ይገኛል። ሁለቱ መሪዎች ለመጨረሻ ጊዜ የተገናኙት ከ5 ወራት በፊት በየካቲት ወር ሲሆን ከዚያ ስብሰባ ከ2 ሳምንታት በኋላም ለኢራን የኒውክሌር የባላስቲክ ሚሳኤልና የፕሮክሲ መዋቅሮች ላይ ያተኮረ ሰፊ ወታደራዊ ዘመቻ በጋራ መክፈታቸው ይታወሳል። የኢራንን መሪዎች በድንገት መግደላቸውም ይታወሳል። በትንሹ ከ40 በላይ ባለስልጣናትን መግደላቸውም የሚታወስ ነው። ሆኖም ግን የሁለቱ ሀገራት ወታደራዊ ጥቃት ግቡን ሊመታ አልቻለም። በኢራን ላይ የተከፈተው የጋራ ወታደራዊ ዘመቻ ኢራን የሆርሙዝ የባህር በርን በመዝጋቷና የዓለምን ኢኮኖሚ በማነቆ ውስጥ በመጣሏ ምክንያት በፕሬዝዳንት ዶናልድ ትራምፕ አዛዥነት ባለፈው ሚያዝያ ወር በድንገት እንዲቆም ተደርጓል። ዘመቻው የተፈለገውን ወታደራዊና ፖለቲካዊ ግብ ሳያሳካ በመቆሙ ለኔታንያሁ ያልተጠበቀ ውሳኔ የነበረ ሲሆን፣ በአንጻሩ ለትራምፕ ከፍተኛ የሀገር ውስጥ የኢኮኖሚና የፖለቲካ ዋጋ አስከፍሏቸዋል። የእስራኤል መገናኛ ብዙሃን እንደዘገቡት ኔታንያሁ በዋይት ሀውስ ውይይታቸው በቅርቡ በተሾሙት የኢራን አዲስ ጠቅላይ መሪ ሞሽተባ ሐሜኒ ስር ኢራን እያደረገች ያለችውን የኒውክሌርና የወታደራዊ አቅም መገምገሚያ እንቅስቃሴ የሚያሳይ አዲስ የደህንነት መረጃም ለትራምፕ በማቅረብ ወታደራዊ እርምጃው እንደገና እንዲቀጥል ለማሳመን አቅደዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሀውስ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ሊገናኙ መሆኑ ተነግሯል። ዓላማውም ኢራን በናታንዝ አቅራቢያ በሚገኘው በጥብቅ የተጠበቀው የፒካክስ ተራራ ተቋም የኒውክሌር ፕሮግራሟን እንደገና ለማደስ እየሰራች መሆኑን የሚያሳይ የስለላ መረጃ ማቅረብ መሆኑን አንድ ምንጭ ለኒውዮርክ ፖስት ገልጿል። ይህ ከመሬት በታች የሚገኝ ተቋም ኩሄ ኮላንግ ጋዝላ ተብሎም ይታወቃል። ከ300 ጫማ በላይ በተራራው ስር የተቀበረ ሲሆን ከኢራን የኒውክሌር ፕሮግራም ጋር ግንኙነት አለው ተብሎ ለረጅም ጊዜ ጥርጣሬ ተደርጎበትም ቆይቷል። ይህም ቦታ መምታት አለብን የኔታንያሁና የእስራኤል ጥብቅ አቋም ነው። የተቋሙ ግንባታ በ2020 ተጀምሮ ነበር። ይህም በናታንዝ የነበሩ የዩራኒየም ማበልጸጊያ ሴንትሪፊዩጅ ማምረቻ ተቋማት በድብቅ ጥቃት ከተጎዱ በኋላ ነው። በዎል ስትሪት ጆርናል የተዘገበውና ለአሜሪካ የተጋራው የእስራኤል የስለላ ግምገማ መሰረት ኢራን ባለፈው መኸር ወቅት በሺዎች የሚቆጠሩ የዩራኒየም ማበልጸጊያ ሴንትሪፊዩጆችን ወደ እነዚህ ዋሻዎች አስገብታለች። ይህም ቀደም ሲል አሜሪካና እስራኤል በሌሎች የኒውክሌር ተቋማት ላይ ጥቃት ካደረሱ በኋላ እንደተፈጸመ ተገልጿል። ምንጩ እንደገለጸው የኔታንያሁ ቡድን በተቋም ውስጥ በቅርቡ የተካሄዱ የኒውክሌር እንቅስቃሴዎችን የሚያሳይ ማስረጃ ያቀርባል። እንዲሁም ኢራን በቀጣይ የተኩስ ማቆም ድርድሮች ውስጥ በቅን ልቦና እየተደራደረች እንዳልሆነ ይከራከራል። እንዲሁም እስራኤል በአሜሪካ የአየር ጥቃቶች የተጎዱትን የኢራን የሚሳኤልና የድሮን ፕሮግራሞች እንደገና እየተገነቡ መሆናቸውን የሚያሳይ የስለላ መረጃ እንደምታጋራም ተገልጿል። ከስብሰባው በፊት ትራምፕ ስለዚህ ጉዳይ ተጠይቀው ነበር። ሆኖም ግን የወጡ ዘገባዎችን አጣጥሏል። ቢቢ ይህንን እንዲነግረኝ አያስፈልገኝም፣ እሱ የሚነግረኝ በጉዳዩ ላይ ተሳትፌ እንድቀጥል ስለሚፈልግ ነው ብሏል። ትራምፕ በተጨማሪም በፒካክስ የሚካሄደውን በትክክል እናውቃለን፣ ትልቅ ችግር አይደለም፣ የኒውክሌር ተቋማቸውን አጥፍተናል፣ ስምምነት ካልተደረሰ ደግሞ ፒካክስንም መምታታችን የማይቀር ነው ሲሉም ተደምጧል። ባለሙያዎች ግን ይህንን ተቋም ማጥቃት እጅግ አስቸጋሪ እንደሆነ ያስጠነቅቃሉ። ቀደም ሲል በሌሎች የኢራን የኒውክሌር ተቋማት ላይ ጥቅም ላይ የዋሉት ጂቢዩ 57 የመሬት ውስጥ የሚያፈርሱ ቦምቦች እስከ 200 ጫማ ብቻ ሊደርሱ ስለሚችሉ የፒካክስ ተራራው ጥልቀት ግን ከዚህ በላይ ነው፣ ማፍረስ አይቻልምም እየተባለ ይገኛል። ተንታኞች እንደሚሉት ይህ ተቋም ቀደም ሲል
የተጠቁትን ቦታዎች ተጋላጭ ያደረጉ የአየር ማስገቢያ ቀዳዳዎች የሉትም። ሆኖም የመግቢያ መንገዶቹን ማጥቃት ወይም የበለጠ ኃይለኛ መሳሪያዎችን መጠቀም አማራጭ ሊሆን እንደሚችል ይጠቁማሉ። ኢራን በዚህ ቦታ ማንኛውንም የኒኩለር እንቅስቃሴ እያካሄደች መሆኑን አስተባብላለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል በቃይ አሜሪካ በዚህ ቦታ ላይ የምታደርገውን ትኩረት ጥቃት፣ ጥፋትና ሳቦታጅ ለማድረግ የተፈጠረ ሰበብ ብቻ ነው ብለውም ገልጿል። ትራምፕ በአሁኑ ጊዜ በሆርሙዝ ባህር ሰርጥ አካባቢ ያለውን ግጭት ለማቆምና የኢራንን የኒኩለር ፕሮግራም ለመወያየት በሚካሄዱ በተዘዋዋሪ ድርድሮች ምክንያት የአየር ጥቃቶችን ለጊዜው አቁመዋል። ነገር ግን ስምምነት ካልተደረሰም ወታደራዊ እርምጃ እንደገና ሊጀምር እንደሚችል አስጠንቅቋል። አሁን ደግሞ ከሳውዲ አረቢያ ጋር በመሆን ጥቃት በማድረሳቸው ምክንያት ኢራን ወደ ዮርዳኖስ የሚሳኤል ዶፍ አውርዳለች። በአሜሪካ ወታደራዊ ቦታዎች ላይም ጥቃት ማድረሷን አሳውቃለች። የሳውዲ አረቢያ ውጭ ጉዳይ ሚኒስትር እንደገለጸው አሜሪካና ሳውዲ አረቢያ በኢራቅ ውስጥ በተወሰኑ ኢላማዎች ላይ የፈጸሙት ጥቃት በዓለም አቀፍ ሕግ የተረጋገጠውን ራስን የመከላከል መብት መሰረት ያደረገ ነው ሲል በመግለጫው አሳውቋል። ሚኒስትሩ በይፋዊ የኤስፒኤ የዜና ወኪል በኩል ባወጣው መግለጫ ጥቃቱ በኢራን የሚደገፉ ሚሊሻዎች በኢራቅ ከተነሱ ድሮን ጥቃቶች ለሳውዲ የነዳጅ ተቋማት የተፈጸመውን አስነዋሪ ጥቃት ለመመለስ መሆኑን ገልጿል። መግለጫው አክሎም ሳውዲ አረቢያ ተጨማሪ ውጥረት እንዲፈጠር አትፈልግም፣ ነገር ግን ሉዓላዊነቷን፣ ዜጎቿንና ንብረቶቿን ለመጠበቅ አስፈላጊ የሆነውን ሁሉ እርምጃ ከመውሰድ ወደ ኋላ አትልም፣ ተጨማሪ ጥቃት ከተፈጸመባት በፍጥነት ምላሽ ትሰጣለች ብሏል። በሌላ በኩል የኢራን አብዮታዊ ዘብ IRGC የአየር ኃይል ከአንድ ሰዓት በፊት በዮርዳኖስ የሚገኘውን የአሜሪካ አየር ኃይል ሰፈርና የዩኤስ ሴንትራል ኮማንድ ማዕከል በበረታ ባላስቲክ ሚሳይሎች እንደመታ አሳውቋል። IRGC በኢሪብ በኩል ባሰራጨው መግለጫ በእስላማዊቷ ሪፐብሊክ ኢራን ላይ የሚደረጉ ዛቻዎችና የአሜሪካ ኃይሎች በእኛ ጥቅም ላይ የሚፈጽሙት ህገወጥና ጠላትነት የተሞላበት እርምጃ እስከሚቀጥል ድረስ ጥቃት ማድረሳችን ይቀጥላል ብሏል። አክሎም የአሜሪካ ባለስልጣናት የሚያሰሙት ዛቻና በእኛ ጥቅም ላይ የሚፈጽሙት ህገወጥ ጣልቃ ገብነት መቆም አለበት ሲል ገልጿል። በተጨማሪም የሳውዲ አረቢያ መከላከያ ሚኒስቴር እንዳሳወቀው የሳውዲ የጦር ኃይሎች ከአሜሪካ ማዕከላዊ እዝ ዩኤስ ሴንትራል ኮማንድ ጋር በመተባበር በኢራቅ ውስጥ በኢራን የሚደገፉ ሚሊሻዎች ኢላማቸው ላይ የተወሰነ ወታደራዊ ጥቃት ፈጽመዋል። ይህም በሳውዲ የነዳጅ ተቋማት ላይ ከተፈጸሙ የድሮን ጥቃቶች በኋላ መሆኑን ገልጿል። የመከላከያ ሚኒስትሩ ቃል አቀባይ ቱርኪ አልማሊኪ የሳውዲ የአየር መከላከያ ኃይሎች በምስራቃዊ ግዛትና በሪያድ ክልል የሚገኙ የነዳጅ ተቋማትን ለማጥቃት የተላኩ ድሮኖችን እንዳከሸፉ ገልጿል። አልመሊኪ እንደገለጹት በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 እና በዓለም አቀፍ ሕግ የተደነገገውን የተፈጥሮ ራስን የመከላከል መብት መሰረት በማድረግ በኢራቅ ውስጥ በሚገኙና በሳውዲ የነዳጅ ተቋማትን ከማጥቃት ጋር የተያያዙ የሚሊሻ ኢላማዎች ላይ የጋራ ወታደራዊ ዘመቻ ከአሜሪካ መንግስት ጋር በመተባበር እርምጃ ወስደናል ብለዋል። ሚኒስትሩ ሳውዲ አረቢያ ውጥረትን ማባባስ አትፈልግም፣ ሆኖም በማንኛውም የሚፈጸምባት ጥቃት ላይ ተገቢውን ምላሽ ትሰጣለች ብለዋል። ኢራን በአሜሪካ ወታደራዊ ኃይል ላይ ያደረሰችው ጉዳት ከፍተኛ የሚባል ነው ተብሏል። በተለይም በመካከለኛው ምስራቅ ውስጥ ያለው የአሜሪካ ጦር ሰፈር እንዳልነበር ሆኖ ወድሟል። በጦርነቱ አሜሪካ ብዙ ቢሊዮን ዶላር ማፍሰሷ ይታወሳል። አሁን ደግሞ የሞቱና የቆሰሉ ወታደሮችን ቁጥር መቀነሷ ትዝብት ውስጥ እንድትገባ አድርጓታል። እስራኤል ደግሞ የጦር ጄቶቿ ከእስራኤል ተነስተው ኢራንን ደብድበዋል። አሁንም ይህን ድርጊታችንን እንቀጥልበታለን እያለች ነው። እስራኤል ግን በጭራሽ ተሳትፎ አላደረገችም። የጦር ሰፈሯን ኢራንን ለመምታት ለአሜሪካ ፍቃድ ከመስጠት ውጭ ብላለች። ኢራንም ይህንን ታውቃለች ብላለች። አሜሪካ ኢራን ላይ ጥቃት እንዲፈጸም ካዘዙበት የካቲት ወዲህ 18 የአሜሪካ ወታደሮች ሲገደሉ ቢያንስ 624 መቁሰላቸውን ከሀገሪቱ መከላከያ መስሪያ ቤት ፔንታጎን የወጣው መረጃ አመላክቷል። ጉዳቱ ከደረሰባቸው ወታደሮች መካከል 417 በኢራን ላይ በተካሄደው ኤፒክ ፊውሪ ከተባለው ዘመቻ ጋር ሲያያዙ 207 ያክሉ ደግሞ በባህር ማዶ ዘመቻዎች ላይ የተሳተፉ መሆናቸውም ተገልጿል። የሚኒስትሩ መረጃ ቋት ላይ ኢራን በተካሄደው ዘመቻ
እስካለፈው ማክሰኞ የተገደሉት 18ና የቆሰሉ 482 ወታደሮች ዝርዝር ይዞ ቆይቷል። ከዛ በኋላ ግን በተካሄደው ክለሳ ከሟቾች ዝርዝር ላይ 4 ወታደሮች ተቀንሰው ቁጥሩ 14 ሆኗል። ምንም አይነት ማብራሪያ ሳይሰጥ በቆሰሉትና በሞቱት ወታደሮች ስም ዝርዝር ላይ የተደረገው ለውጥ ግልጸኝነትን የሚያደናቅፍ ነው በሚል በቀድሞ የሀገሪቱ ጦር ኃይል ከፍተኛ መኮንን ሌፍተናንት ቤን ሆይስ ትችት ቀርቦበታል። የፔንታጎን ቃል አቀባይ ሾን ፓርኔል በበኩላቸው በጦር ጉዳተኞች አሃዝ ላይ የተደረገው ለውጥ ጊዜያዊ የመረጃ መዛባት ነው ብለዋል። አሜሪካ ለ13 ተከታታይ ቀናት በኢራን ላይ ጥቃት ስትፈጽም ኢራንን በምላሹ በቀጠናው ባሉ የአሜሪካ ወታደራዊ ተቋማት ላይ የሚሳኤልና የድሮን ጥቃትን አድርሳለች። ከአርብ ጀምሮ ባለፉት 3 ቀናት የአሜሪካ ጥቃት መቆሙን ተከትሎም ኢራንም የአጸፋ እርምጃ ረገብ አድርጋለች። ሆኖም ግን አሜሪካ ደረሰብኝ የምትለው ጉዳት የቁጥር መቀናነስ መታየቱን ተከትሎ ሀገር አሜሪካ በኢራን ላይ የደረሰባትን ጉዳት እየቀነሰች ነው የሚል ትችት እየደረሰባትም ይገኛል። 18 ሞቱብኝ ካለች በኋላ መልሳ 14 ማለቷ እንዲሁም ጉዳት የደረሰባቸውን ወታደሮች ቁጥር መቀነሷ ብዙ ውዝግብ እያስነሳም ይገኛል። የአሜሪካና የእስራኤል ጥቃት በኢራን ላይ 5ኛ ወሩን ሊይዝ ተቃርቧል። በ3 እና በ2 ሳምንት ይጠናቀቃል የተባለው ጦርነት ባጭሩ አለመቋጨቱ ኢራን እጅግ ጠንካራ ወታደራዊ ዝግጅት እያደረገች እንዳለ ለማወቅ ተችሏል። ላለፉት 50 ዓመታት ከአሜሪካ ተገላ የቆየችው ኢራን ራሷን በወታደራዊ አቅም ማጎልበቷ ትልቅ አቅም እንደፈጠረላት እየተገለጸም ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ከአሜሪካ ጋር በጋራ ኢራን ላይ ጦርነት ከከፈተች ጊዜ አንስቶ ለመጀመሪያ ጊዜ ከፕሬዝዳንት ዶናልድ ትራምፕ ጋር እየመከሩ ነው። ትራምፕም ጥሩ የሆነ ውይይት እያደረግን ነው ብለዋል። እስራኤልና አሜሪካ ከሂዝቦላ ጋር የነበራቸውን ጦርነት በተመለከተም ከሊባኖስ ጋር ስለደረሱበት ስምምነትም ይነጋገራሉ ተብሎ ይጠበቃል። የእስራኤል መከላከያ ሚኒስትር ኢራን በእስራኤል ላይ ጥቃት ለመፈጸም ብትሞክር በሙሉ ኃይላችን ምላሽ እንሰጣለን ሲሉ ዝተዋል። እኔና ጠቅላይ ሚኒስትር ኔታንያሁ እስራኤል ላይ ጥቃት ከተፈጸመ በሙሉ ኃይላችን ምላሽ ለመስጠት ተነጋግረናል ሲሉ ጨምረው አብራርተዋል። ለመሆኑ ኔታንያሁ ወደ እስራኤል ሲመለሱ እንደተለመደው በኢራን ላይ ጦርነት ይከፍቱ ይሆን? ጊዜ ምላሽ አለው።